ባሌን ሳይመጣ ቤተሰብ ሳይሰማ ማንም ሳይሰማ ብለሃል። ማንም ሳይሰማ እግዚአብሔር ለኔ ብዙ ነገር አድርጎልኛል። አሜን። ቀላል አይደለም በእውነት ወገኖቼ፣ በእውነት የደረሰበት ነው የሚያውቀው። እኔ ሲጀመር መጀመሪያ እርጉዝ እያለሁ ነበር እሱ ያገለገለኝና ወድቀሽ ኦፕራሲዮን እንድትሰሪ ህፃኗን አንቺን ለማትረፍ ሲረባረቡ ህፃኗን እንድትሞት ተሰርቷል አለ። የዛን ቀን እዚህ ተጸልዮልኝ ለሊት 12 ሰዓት ውሻ ነበረች እሷን አስገባለሁ ብዬ ስወጣ ወደኩኝ። ግን እግዚአብሔር ስሙ ይባረክ። አሜን። አነሳችኝ ስወድቅ ማለት ነው። ማንም አለ ሁሉም ተኝተዋል። በሌሊት ነው። ከዛ ህፃኗ አነሳችኝ። ምንም አልሆንኩም። እንዲህ ከሰማይ ወደ መሬት ነው የወደቀው። ነፍሰ ጡር ነሽ። ለወልድ 3 ቀን ቀርቶ ይሄ እኮ የጌታ ይችላል። አሜን። ከዛም ደግሞ መርከብ ተሰበረና አፈረ። ዳሉ ሲያሰበው ሌላ ነበረ ግን አልተሳካለትም። ከዛን ሐዋሳ ቀጠሮ ነበረኝና ሄድኩ። ታሪክ በፊት አንተ እዚህ ቃል አወጣክልኝ። ምንም አትሆኝም፣ በቃ ምንም ነገር አትሆኝም፣ አትፍሪ፣ የፈራሽው አይወርስሽም አልከኝ። የኔ ባለቤትም እንዲህ ይሆናለች ብለህ አጫውተከ ምንም አትሆኝም፣ የሞተ ልጅ ድኗል፣ ሞቷል ያሉትን ውሃ ጸልዬ ሰጥቼ ድኗል ስትል በሆዴ ደግሞ በውስጤ ኢየሱስ ጌታ ነው ለኔ የሚሆንልኛል አልኩኝ። በእምነት ገና አንተ ቃሉን ስታወራ እኔ በእምነት ወሰድኩኝ። ከዛ አስነሳኝ። አንተ ከሚስቴ ጋር ተመሳሳይ ሴት እዚህ ጋር አለሽ ብለህ እግዚአብሔር ይረዳሻል፣ እጁ ቀድሞ ይደርስልሻል። አሜን ብዬ ወሰድኩ። ከዛም በኋላ ሄድኩኝ ቀጠሮዬ። ሲሄድ መዝገቤን አወጡና በጣም ተወዛገቡ። በቃ ያም ይመጣል ያየኛል። በቃ ቴንሽን ውስጥ ገባሁ። ከዛ መጨረሻ ላይ ያንቺ መዝገብ እዚህ ነው የሚቀመጠው ፊት ለፊት። ሳምንት ተኝተሽ ኦፕራሲዮን እንሰራሻለን። አሁን 39 ሳምንት ነሽ፣ እስከ 40 እንጠብቅሽና 40 ኦፕራሲዮን ትገቢያለሽ አለኝ። ምንም አላልኩም። ወጣሁኝና በር ላይ ቁጭ ብዬ አለቀስኩና ጌታ ሆይ ለካ ትዝ ሲለኝ ቃል አለኝ። አሜን። ልጅሽን ምንም አትሆንም፣ አንቺን ምንም አትሆንም ያልከኝ ቃል መጣ። በቃ መንፈስ ቅዱስ አመሰግናለሁ። እኔ ኦፕራሲዮን የኔ አይደለም ብዬ ተነሳ። ድጋሚ እዚህ ግቢ አልመጣኝ። ከዛ ስኳር ተለክተሽ ትመጫለሽ ሲል አልመለስም፣ የኔ መዝገብ እንደተዘጋ ይቀመጣል ብዬ ብቻ ወጣሁ። አንቺ እንደ ዶክተር ያደርግሻል አለ ኢየሱስ ጌታ ነው። አልመለስም ብዬ ወጣሁ። ከዛ ተመልሼ ማለኩም። ከዛ እንደመጣው ዋሽንት ፈሰሰ ቤት እንደገባው። ከዛ ባጃጅ ውስጥ አንዷ መስታወት ክሊኒክ ጥሩ ነው ምናምን እያለች መንፈስ ቅዱስ ነው ሚሴጅ ለኔ የሚያስተላልፈው ስታወራ ሰማው። ከዛ ና ኢዮብ ልጄ እና እስቲ መስታወት ክሊኒክ እንሂዳልኩኝ። ሄድኩኝ። አሁን እዚህ ትወልጃለሽ አለ። ባሌን ሳይመጣ ቤተሰብ ሳይሰማ ማንም ሳይሰማ ብለሃል። ማንም ሳይሰማ ኢየሱስ ጌታ ነው። አሁን ስናገረው ቀላል ነው። በሰዓቱ ግን የምጥ መርፌ ተሰጥቶኝ ዝም 2 ጊዜ ምጥ መርፌ ለማንም አይሰጥም። 2 ጊዜ ተሰጠ። ዝም ማለት ዝም ሲል ከዛ እሱ አኪሙ መጣና ሃይሚ ጭራሽ ከመርፌው ጋር ተስማምተሽ ተኛሽ አለኝ። የሰጠኝ የታመነ ነው። ምንም አልሆንም፣ ወልዳለሁ። ከዛ ጥንካሬሽ ደስ ይላል። ሙስሊም ነኝ እኔ ግን እናንተ ጴንጤዎች የምታወጡት ቃል ከሳይንቲስት ይበልጣል አለኝ። እውነት ታያለህ እኔ ወልዳለሁ። ምንም አትሆኝም፣ አንቺ ከጠበቅሽ እኔም እጠብቃለሁ አለኝ። ቢያንስ ከ8 ሰዓት እስከ 11 ሰዓት ጠበቀኝ። 11 ሰዓት ላይ ጀመረኝ። ተኩል ደቂቃ ወልጄ ወጣሁ።